ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በያላችሁበት የዘጠነኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዛሬ ደግሞ የመጽሐፉ የመጨረሻ ቻፕተር የሆነው ቻፕተር 8ን ፓርት 2 ሁለተኛውን ክፍል ይዘን ተገኝተናል ማለት ነው። ፓርት 2ን ዛሬ እንመለከታለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። የኤግዚት ኤግዛም ጥያቄዎች እንዲሁም የኢንትራንስ ጥያቄዎችንም ስለምንሰራ እነሱም ወዲያውኑ እንዲደርሷችሁ ለማድረግ የደወል ምልክቷን ተጫኑ። እንዲሁም በኮሜንት ቀጣይ ምን እንስራ፣ ምን ጥያቄ እንስራ፣ እንዲሁም ምን ኮርስ እንማማር የሚለውን እየገለጻችሁልን እለፉ። ዛሬ የቻፕተር 8ን ፓርት 2 ወይም ሁለተኛ ክፍል እንመለከታለን። እሱም 8.3 ኢንተርፕረነራል አቲቲዩድ ቢሄቪየር ኤንድ ማይንድ ሴት የሚል ነው ማለት ነው። እሱን እንመለከታለን። አን ኢንተርፕረነራል ማይንድ ሴት ኢዝ ኤ ሴት ኦፍ ማይንድ ዛት አን ኢንዲቪዥዋል ፖሰስስ። ኢንተርፕረነራል ማይንድ ሴት ማለት አንድ ሰው ያለው የኢንተርፕረነራል አቅም ማለት ነው። ማይንድ ሴቱ አእምሮ ላይ ያለው የኢንተርፕራይዝ አይዲያ ወይም የኢንተርፕረነርሺፕ አይዲያ ያለው ሰው ሲሆን ኢንተርፕረነራል ማይንድ ሴት ይባላል ማለት ነው። ዘ ዋይ ፒፕል ቲንክ ኤንድ ዜር አቲቲዩድ ቱዋርድስ ዘ ፐርሱት ኦፍ ዜር ጎል ኢዝ አን ኢምፖርታንት ቱል ዛት ኢኔብልስ ዘም ቱ አንደርቴክ ኢንተርፕረነራል አክቲቪቲ። Entrepreneurs are inventors and creators who, due to their way of thinking and mindset, give their business the best chance of surviving. ኢንተርፕረነር የምንላቸው እንግዲህ ኢንቨንተሮች ናቸው፣ ክሬተሮች ናቸው እና ያላቸውን ሀሳብ ተጠቅመው የተሻለ አስተሳሰብ አስበው የተሻለ ነገር ክሬት አድርገው ቢዝነሳቸውን ራን ማድረግ የሚችሉ ወይም ቢዝነሳቸው ሰርቫይቭ እንዲያደርግ የተሻሉ ሁሌም ቢሆን የተሻሉ ኦፖርቹኒቲዎችን በመመልከት ወይም ፕሮብሌማቸውን በአዳዲስ መንገድ ሶልቭ በማድረግ ቢዝነሳቸው ሰርቫይቭ እንዲያደርግ ማድረግ የሚችሉ ሰዎች ናቸው እንግዲህ ኢንተርፕረነር የምንላቸው። ኢፌክቲቭሊ ኢት ሚንስ ዛት ዘይ አር ብሬቭ ኢን ዘ ዲሲሽን ዘይ ሜክ። ጎበዝ ናቸው፣ በቃ ውሳኔያቸው ላይ ጎበዝ ናቸው ማለት ነው። በውሳኔያቸው ላይ ጎበዝ መሆን የሚችሉ ሰዎች ናቸው እነዚህ ኢንተርፕረነር የሚባሉት። ዘይ ዊል አክቲቭሊ ሲክ ክሊያንትስ ኤንድ ቴክ ሪስክ ቴከር ናቸው። ሪስክ አይፈሩም። ምክንያቱም እንግዲህ አንድ ሰው ፕሮፊት ለማግኘት የሚፈልግ ከሆነ በዛው ልክ ሪስክ መውሰድ መቻል አለበት። ቢዝነስ ራን የሚያደርግ ሰው ሪስክ ቴክ የማያደርግ ከሆነ ሪስክ ቴከር የማይሆን ከሆነ ምንም ውጤታማ ሊሆን አይችልም ማለት ነው። ስለዚህ እነዚህ ሪስክ ቴከር ናቸው፣ ሪስክ ቴክ ያደርጋሉ ማለት ነው። አክቲቭሊ ሪስክ ቴከር ናቸው። ፈርዘር ዘይ ፖሰስ ኤ ሬንጅ ኦፍ አዘር ካራክተሪስቲክስ ዛት ሄልፕ ቱ ሜክ አን ኢንተርፕረነራል ማይንድ ሴት ቱ ሶ ኢምፖርታንት። ሌላ እንግዲህ ተጨማሪ የኢንተርፕረነራል ማይንድ ሴት ጸባያትም አላቸው። ኦል ኢንተርፕረነርስ ሰክሲድ ኢን ኖት ኦል ኢንተርፕረነርስ ሰክሲድ ኢን ኤቭሪ ቢዝነስ አክቲቪቲ። እንግዲህ ሁሉም ኢንተርፕረነር ሰው ደግሞ ሁሉም ኢንተርፕረነር ወይም ሁሉም ስራ ፈጣሪ ደግሞ ስኬታማ ይሆናል ማለት አይደለም። ስኬታማ የማይሆንም ሊኖር ይችላል። ሰክሰስፉል ኢንተርፕረነር ፌልስ አትሊስት ዋንስ። ስኬታማ የሆነ ኢንተርፕረነር ቢያንስ አንዴ ፌለር ያጋጥመዋል፣ ፌል ያደርጋል፣ ቢያንስ አንዴ ይወድቃል ማለት ነው። ዋት ማተር ኢዝ ሃው ኢንተርፕረነርስ ለርን ፍሮም ዜር ፌለር ኤንድ ኤክስፕሎይት ሰም። ልዩነቱ እንግዲህ ሰክሰስፉል ኢንተርፕረነር ማለት ከዚህ ፌለር ተነስቶ ከዚህ ፌለር ተምሮ ያለውን አቅም ያለውን እምቅ የሆነ አቅም አውጥቶ ኤክስፕሎይት አድርጎ ተጠቅሞ ስኬታማ የሆነ ሰው ነው፣ ወይም ጎሉን አቺቭ ማድረግ የቻለ ሰው ነው እንግዲህ ሰክሰስፉል ኢንተርፕረነር ልንለው የምንችል እንጂ ፌለሪቲ ሁሉም ኢንተርፕረነር ላይ ያለ ነገር ነው ማለት ነው። ፌለሪቲውን እንግዲህ ምክንያት አድርጎ ፌል አድርጎ የሚቀር ከሆነ ያ ሰው ኢንተርፕረነር ሊሆን አይችልም፣ ፌል አድርጎ ይቀራል። ነገር ግን ከውድቀቱ ተምሮ ደግሞ የሚያድግ ከሆነ ደግሞ የሰው ምን ይባላል? ሰክሰስፉል ኢንተርፕረነር ይባላል ማለት ነው። ዘ ኪ አቲቲዩድ ኤቭሪ ኢንተርፕረነር መስት ሃቭ ፎር ኤ ቢዝነስ ፕሮጀክት። እንግዲህ ማንኛውም ኢንተርፕረነር ሊኖረው የሚገቡ ኪ አቲቲዩዶች ወይም አመለካከቶች እንግዲህ ወይም ሊኖሩት የሚገቡ ጸባዮች ተዘርዝረው ተቀምጠዋል። የመጀመሪያው ፓሽን ነው ወይም ስሜት መኖር ማለት ነው። ኢንተርፕረነር ሹድ ቢ ፓሽኔት አባውት ዜር አይዲያ ጎል ኤንድ ካምፓኒ። ስለ አይዲያው ስለ ጎሉና ስለ ካምፓኒው ስሜት ያለው በስሜት የሚሰራ መሆን መቻል አለበት። ያንን የሚወደው መሆን መቻል አለበት። አይዲያውን የመውደድ ጎሉን የመውደድ እና ካምፓኒውን የመውደድ ስሜት ሊኖረው ይገባል። ዚስ ፓሽን ኢዝ ዋት ድራይቭስ ዘም ቱ ዱ ዜር ቢዝነስ። እንግዲህ ይህ ስሜት ነው ስራውን እንዲሰራ ድራይቭ የሚያደርገው፣ ቢዝነሱን እንዲሰራ ድራይቭ የሚያደርገው። ዋት ኤቨር ድራይቭ አን ኢንዲቪዥዋል ቱ ትራይ ቱ ሰክሲድ ኢዝ ዌር ሂዝ ኦር ሀር ፓሽን ላይዝ ኤንድ ዛት ዘ ፓሽን ኢዝ ኢሴንሻል ቱ ኢንተርፕረነራል ላይፍ። ለኢንተርፕረነራል ላይፉም እንግዲህ ይህ ፓሽን በጣም ቁልፍ ሚና ነው ያለው ማለት ነው። ስለዚህ ፓሽን የሌለው ሰው ምንም ስኬታማ ሊሆን አይችልም። ፓሽን አስፈላጊ ነገር ነው። ለምሳሌ አንድ ስራ ለመስራት ወስነን ከሆነ ለዛ ስራ ቁርጠኛ መሆን መቻል አለብን ማለት ነው። ቁርጠኛ መሆን መቻል አለብን። እንዲሁም ለዛ ስራ በጣም ጥሩ የሚባል ስሜት ሊኖረን ይገባል ማለት ነው። ምንወደው መሆን አለብን። ያን ስራ ልንወደው ይገባናል ማለት ነው። በጥቅሉ የመጀመሪያው ነው ፓሽን። ሁለተኛው ብሬቨሪ ነው። ኢንተርፕረነርስ አር ፌርፉል ዛት ዘይ ዊል ኖት ሰክሲድ ኢን ዘ ሴንስ ዛት
ዊል ኮንሲቭድ አይዲያ ካን ኖት ቢ ኤክስኪዩትድ። የሚፈሩ መሆን መቻል የለባቸውም ኢንተርፕረነሮች። የሚፈራ ሰው ኢንተርፕረነር መሆን አይችልም ማለት ነው። however they do not let this fear of failure inhabit them since they are brave they learn from their failure። የሚፈሩ ሳይሆኑ ነገር ግን ከውድቀታቸው የሚማሩ መሆን መቻል አለባቸው እንጂ ይወድቃለሁ ብለው የሚፈሩ መሆን መቻል የለባቸውም። ሊወድቁ ይችላሉ፣ ነገር ግን ከውድቀታቸው የሚማሩ ሊሆኑ ይገባል ማለት ነው። ምክንያቱም ሁሉም ኢንተርፕረነር ስኬታማ አይሆንም፣ ኪሳራ ያጋጥመዋል። አንድ ሰው ቢዝነስ ክሬት ስላደረገ ብቻ በዛ ቢዝነስ መኒ እርን እያደረገ ይቀጥላል ማለት አይደለም። ሉዝ ያጋጥመዋል፣ ኪሳራ ሊያጋጥመው ይችላል። የተለያየ ማሽነሪ ፌል ሊያደርግበት ይችላል። የገዛው ነገር ሊረክስበት ይችላል። ብዙ ነገሮች ይበላሹበት ይችላሉ። እንዲሁም ደግሞ ኢኮኖሚውም በሱ ላይ ጫና ሊያሳድርበት ይችላል። ነገር ግን ከዛ ፌለሪቲ ተምሮ ያንን ፌለሪቲ እንደ ጥሩ አጋጣሚ ተጠቅሞ መሄድ መቻል አለበት እንጂ የሚፈራ መሆን መቻል የለበትም ነው። they utilize their fear of failing to push them to work hard and strive to correct the mistake that have caused them to fail። እነሱ ለውድቀት ያደረጋቸውን ነገር ለይተው ያን ስህተታቸውን ለይተው ለስኬት ይጠቀሙበታል ማለት ነው። ያንን በማጠንከር እንዲሁም ድጋሚ ያ ውድቀት እንዳይመጣ በመፍራት ደግሞ ለስራ እንዲነሳሱ፣ በጣም ለትልቅ ስራ እንዲነሳሱ፣ በጣም ሲሰሩበት ከነበረው ሁኔታ አብልጠው እንዲሰሩና ለፌለሪቲም ተዘጋጅተው ራሳቸውን አዘጋጅተው ሞር እንዲሰሩ ያደርጋቸዋል ማለት ነው። thus it is bravery that drives them to pursue successful businesses። ስለዚህ ሰክሰስፉል ይሆናሉ ማለት ነው እነዚህ ሰዎች ሪስክ ቴክ አድርገው ያለምንም ፍርሃት የሚሰሩ ከሆነ ማለት ነው። ሌላው ፍሌክሲቢሊቲ ነው። ኢንተርፕረነርስ ዩዥዋሊ ኤክስፔሪየንስድ ኦብስታክልስ። እነዚህ ኢንተርፕረነሮች እንግዲህ ኦብስታክል ያጋጥማቸዋል፣ ሁሌም ቢሆን መሰናክል ያጋጥማቸዋል። there are some difficulties to overcome in any business። በማንኛውም ቢዝነስ ውስጥ የተለያዩ ዲፊካልቲዎች ወይም ችግሮች አሉ። however entrepreneurs must possess flexible mindset so they can change in a way that seems to lead towards failure። እንግዲህ ማንኛውም ኢንተርፕረነር እንግዲህ ፌለር ያጋጥመዋል፣ ችግር ያጋጥመዋል። ነገር ግን ፍሌክሲብል ማይንድ ሴት ሊኖረው ይገባል ነው። ኢንተርፕረነር ከሆነ ፍሌክሲብል የወደቀበትን አቅጣጫ ትቶ በሌላ አቅጣጫ ፍሌክሲብል ሆኖ መሄድ መቻል አለበት። ፍሌክሲብል ኢንተርፕረነር should modify the road towards their established goal in order to achieve it successfully። ፍሌክሲብል የሆነ ኢንተርፕረነር መንገዱን ሞዲፋይ እያደረገ ይሄዳል። የወደቀበትን አቅጣጫ ትቶ የተለየ አቅጣጫ በመቀየስ ወደ አስቀመጠው ጎል ይሄዳል ማለት ነው። ከጎሉ መቆም አይደለም። ፌለሪቲ ሲያጋጥመው ወይም እየሄደበት ያለው መንገድ መሰናከል ሲያጋጥመው፣ ኦብስታክል ሲያጋጥመው ከጎሉ መቆም ሳይሆን አቅጣጫውን ቀይሮ ፍሌክሲብል ሆኖ አሁንም ወደ ጎሉ ይሄዳል ማለት ነው። ሰክሰስፉል ኢንተርፕረነር ማለት ይሄ ነው። ሌላው አራተኛው ስትሮንግ ወርክ ኤቲክስ ነው። it is not easy to start from the ground up and become a successful business owner። እንግዲህ ቀላል አይደለም አንድ ሰው ከምንም ተነስቶ ስራ ፈጥሮ ሰክሰስፉል የሆነ ቢዝነስ ኦነር ወይም የቢዝነስ ባለቤት የካምፓኒ ባለቤት ለመሆን እንግዲህ ቀላል የሚባል አይደለም። many hours of hard work, frustration, creativity and supervision are devoted to a new business። አዲስ ቢዝነስ ክሬት ሲደረግ በጣም ለብዙ ሰዓታት፣ ለብዙ ቀናት፣ ለብዙ ሳምንታት፣ ለብዙ ወራት፣ ለብዙ ዓመታት ጠንክሮ መስራት እንዲሁም የተለያዩ ፍራቻዎች ይኖራሉ። ክሬቲቪቲያችንን ጨምረን እነዚህ አይነት ነገሮችን ዲቮት አድርገን ወይም መስዋዕትነት ተከፍሎ ነው ማለት ነው ሰክሰስፉል ቢዝነስ ኦውነር የሚሆነው። ኢንተርፕረነርስ አር ኦልዌይስ ወርኪንግ ኤስታብሊሽንግ ኒው አይዲያስ፣ ክሬቲንግ ኒው ፕሮዳክትስ፣ ዲዛይኒንግ ኒው ፕሮሰስ፣ ሂሪንግ ክሌቨር ኤንድ ብሪሊያንት ፒፕል። እንግዲህ እነዚህ ኢንተርፕረነሮች እነዚህ ነገሮች ያደርጋሉ። አዲስ አይዲያዎችን ክሬት ያደርጋሉ፣ አዳዲስ ፕሮዳክቶችንም ክሬት ያደርጋሉ፣ እንዲሁም አዳዲስ ፕሮሰሶችን ዲዛይን ያደርጋሉ፣ አዳዲስ የአሰራር መንገዶችን ይፈጥራሉ። እንዲሁም ክሌቨር የሆኑ እና ብሪሊያንት የሆኑ ባለ ብሩህ አእምሮ የሆኑ ሰዎችንም ይቀጥራሉ ወደ ካምፓኒያቸው ማለት ነው። እነዚህ ነገሮች ሁሉ አድርገው ነው እንግዲህ ስኬታማ ኢንተርፕረነር የሚሆኑ ወይም ስኬታማ ቢዝነስ ኦነር ሊሆኑ የሚችሉ። እንግዲህ በዚህ ዘመን ብዙ ሰዎች የሚቸገሩት ለምንድን ነው? በአጭር ወዲያውኑ ቢዝነሱን ክሬት እንዳደረጉት ስኬታማ መሆን ስለሚፈልጉ ነው። ነገር ግን አይደለም። ብዙ ጊዜ ብዙ ነገሮችን ዲቮት ማድረግ ያሉብን ነገሮች ይኖራሉ ማለት ነው ስኬታማ ለመሆን። ሌላውና አምስተኛው ኢንተግሪቲ ነው ወይም ታማኝነት ሊኖረን ይገባል ማለት ነው። ኢንተርፕረነርስ መስት ዲሞንስትሬት ቱ አዘርስ ዛት ዘይ አር ትረስትወርዚ ኤንድ ሆነስት። ለሌሎች ታማኝ መሆን መቻል አለባቸው። ሪጋርድለስ ኦፍ ዘ ታይፕ ኦፍ ቢዝነስ ዘይ ፕላን ቱ ኤስታብሊሽ ኮሌጅስ፣ ሴለርስ፣ ከስተመርስ ኤንድ ኢንቨስተርስ መስት ትረስት ዘም። እንግዲህ ምንም አይነት ቢዝነስ ይሁን ምንም አይነት ቢዝነስ ኮሌጅስ ወይም ስታፎቹ አብረው የሚሰሩ ሰዎች፣ ሻጮች፣ ለእኛ የሚያቀርቡልን ድርጅታችን የተለያዩ ነገሮችን የሚሸጡልን ሰዎች፣ እንዲሁም ከስተመሮች እኛ ተጠቃሚዎችና ኢንቨስተሮቹ ሊያምኑን ይገባል ማለት ነው። በእነሱ ላይ ታማኝነት ሊኖረን ይገባል ማለት ነው። ታማኝ መሆን መቻል አለብን። አንዱ የኢንተርፕረነር
ዋና ባህሪ መሆን አለበት ማለት ነው። ሳፕላየርስ ኒድ ቱ ናው ዛት ፓይመንትስ ፎር ጉድስ ዘይ ሃቭ ሺፕድ ዊል አራይቭ ኦን ታይም። ሳፕላየሮቹ ላቀረቡት ዕቃ በትክክለኛው ሰዓት ክፍያው እንደሚፈጸምላቸው ማመን መቻል አለባቸው በእኛ ላይ። ኤንድ ከስተመርስ ኒድ ቱ ናው ዛት ዋትኤቨር ፕሮዳክት ኦር ሰርቪስ ዘይ ሃቭ ኦርደርድ ዊል ቢ ደሊቨርድ አስ ፕሮሚስድ። እንዲሁም ከስተመሮቹ ደግሞ ያዘዙንን ዕቃ በፈለጉት ሰዓትና በፈለጉት ጊዜ በጠየቁን ዋጋ እንደምናቀርብ ማመን መቻል አለባቸው። በእኛ ላይ በገባነው ቃል መሰረት የምናቀርብ መሆን መቻል አለብን ማለት ነው። ትክክለኛ ወይም ውጤታማ ቢዝነስ ኦነር ወይም ኢንተርፕረነር ለመሆን ከፈለግን። ኮሌጅስ ኒድ ቱ ናው ዛት ዘይ አር ቫሉድ ፓርት ኦፍ ዘ ካምፓኒ ሰክሰስ። እንዲሁም ደግሞ የስራ አጋሮቻችን ደግሞ ለካምፓኒው ሰክሰስ ዋጋ እንዳላቸው ማወቅ ይፈልጋሉ ማለት ነው። ስለዚህ እነሱንም እንደዚህ ማድረግ መቻል አለብን። ዋጋ እንዳላቸው ማሳወቅ መቻል አለብን። ኢንቨስተርስ ኒድ ቱ ናው ዛት ኤ ካምፓኒ ሃዝ ኤ ፖቴንሻል ቱ ግሮ። ኢንቨስተሮቹ ደግሞ ካምፓኒው የማደግ ተስፋ ያለው መሆን መቻሉን ማወቅ ይፈልጋሉ። እሱን ማሳወቅ መቻል አለብን ማለት ነው። እንግዲህ እነዚህን ነገሮች አድርገን እኛ ምን ማድረግ መቻል አለብን ማለት ነው? ኢንተግሪቲ ሊኖረን ይገባል። ኢንተግሪቲ በምን በኮሌጆቻችን ወይም በስታፎቻችን፣ በሴለሮች፣ በከስተመሮች እንዲሁም በኢንቨስተሮች እምነት የሚጣልበት ልንሆን ይገባል ማለት ነው ሰክሰስፉል ኢንተርፕረነር ለመሆን። እንግዲህ ሌላው ስኪል ኤንድ አትሪቢዩት ቱ ቢ ሞር ኢኖቬቲቭ የሚል ነገር ነው። እንግዲህ ስኪል ምንድን ነው ስንል ስኪል ኢዝ ሲምፕሊ ኒዮሎጂ ዛት ኢዝ ዲሞንስትሬትድ ስሩ አክሽን። ስኪል ማለት እንግዲህ እውቀት ነው። እውቀት ሆኖ ነገር ግን በተግባር በአክሽን የሚገለጽ ነገር ማለት ነው። ኢት ኢዝ ዘ አቢሊቲ ቱ ፐርፎርም ኢን ኤ ሰርቴን ዋይ። አን ኢንተርፕረነር ኢዝ ሰምዋን ሁ ሃዝ ኤ ጉድ ቢዝነስ አይዲያ ኤንድ ካን ተርን ዛት አይዲያ ኢንቱ ሪያሊቲ። በጠቅሉ ኢንተርፕረነር ማለት ነው ጉድ አይዲያ ያለው ያንን ጉድ አይዲያ ወይም ያንን ጥሩ ሀሳቡን ወደ መሬት ማውረድ፣ ወደ ሪያሊቲ፣ ወደ እውነት አውርዶ ተግባር ላይ ማዋል የሚችል ሰው ነው ኢንተርፕረነር የምንለው። እንግዲህ ይህም እንግዲህ ስኪል ማለት ደግሞ ምንድን ነው ብለናል? ስኪል ማለት እውቀት ነው፣ ኒዮሎጂ ነው፣ ነገር ግን በተግባር የሚገለጽ ነገር ነው ማለት ነው። ተርኒንግ አን አይዲያ ኢንቱ ሪያሊቲ ኢዝ ቤዝድ አፖን ቱ ካይንድስ ኦፍ ስኪልስ። እንግዲህ ይህን አይዲያ ወደ መሬት ወደ ሪያሊቲ ለማውረድ ሁለት አይነት ስኪሎች እናገኛለን። ዚስ አር ጄኔራል ማኔጅመንት ስኪልስ ኤንድ ፒፕል ማኔጅመንት ስኪል። እነሱ ምንድን ናቸው? ጄኔራል ማኔጅመንት ስኪል እና ፒፕል ማኔጅመንት ስኪል የሚባሉ ናቸው። እነዚህ ሁለቱ ነገሮች ናቸው። እንግዲህ እነዚህን ስኪል ተጠቅመን ነው አይዲያችንን ወደ መሬት ልናወርድ የምንችለው ማለት ነው። የመጀመሪያው ጄኔራል ማኔጅመንት ስኪል ነው። ዚስ አር ዘ አቢሊቲ ቱ ሪኳየርድ ቱ ኦርጋናይዝ ኤ ካምፓኒስ ፊዚካል ኤንድ ፋይናንሻል ሪሶርስስ። የካምፓኒውን ፋይናንሻል እና ፊዚካል ሪሶርሱን ኦርጋናይዝ የማድረግ ወይም ኦርጋናይዝ አድርጎ የማሰራት ችሎታ ነው እንግዲህ ጄኔራል ማኔጅመንት ስኪል የምንለው። ሰም ኦፍ ዘ ሞስት ኢምፖርታንት ጄኔራል ማኔጅመንት ስኪልስ። እነዚህም እንግዲህ ምን ለምሳሌ የመጀመሪያው ስትራቴጂክ ስኪል ነው። ሪፈርስ ቱ ዘ አቢሊቲ ቱ ቲንክ አባውት ዘ ቢዝነስ አስ ኤ ሆል ቱ አንደርስታንድ ሃው ኢት ፊትስ ኢንቱ ኢትስ ማርኬት how it can organize itself to deliver value to its customer and how it does to better than its competitor። ይሄ ስትራቴጂ ስኪል የምንለው እንግዲህ ምን የማድረግ አቅም ነው? የኛ ካምፓኒ ፊት እንዲያደርግ ማርኬቱ ላይ ብቃት እንዲኖረው የማድረግ አቅም፣ እንዲሁም ቫልዩ ያለው ጉድስ ኤንድ ሰርቪስስ ለከስተመሮቻችን የማቅረብ አቅም እና እንዲሁም ከኮምፒውተራችን አንጻር ቤተር የሆነ ወይም የተሻለ አቅም እንዲኖረው ካምፓኒያችን እንዲኖረው የማድረግ አቅም ምን ይባላል ማለት ነው? ስትራቴጂ ስኪል ይባላል ማለት ነው። ሌላው ፕላኒንግ ስኪል ነው። እንግዲህ ዘ አቢሊቲ ቱ ኮንሲደር ዋት ዘ ፊውቸር ሜይ ሆልድ ሃው ኢት ዊል ኢምፓክት ዘ ቢዝነስ ኤንድ ዋት ኒድስ ቱ ቢ ደን ናው ቱ ፕሪፐር ፎር ኢት። ይሄ ደግሞ ፕላኒንግ ስኪል ደግሞ ወደፊት ምን ሊገጥመው ይችላል፣ ካምፓኒ ወደፊት ምን ሊገጥመው ይችላል፣ ቢዝነስ ምን ሊገጥመው ይችላል፣ ምን አይነት ኢምፓክቶች ሊኖሩበት ይችላሉ። ስለዚህ ለዚህ ደግሞ አሁን ቀድሜ ምን ማዘጋጀት አለብኝ ብሎ ፕሪዲክት የማድረግ አቅም ፕላኒንግ ስኪል ይባላል ማለት ነው። ሌላኛው ማርኬቲንግ ስኪል ነው። ሪፈርስ ቱ ዘ አቢሊቲ ቱ ሲ ቢዮንድ ዘ ፊርም ኮንትሪቢዩሽንስ ኤንድ ዜር ፊቸርስ ቱ ቢ ኤብል ቱ ሲ ሃው ዘይ ሳቲስፋይ ዘ ከስተመርስ ኒድስ ኤንድ ዋይ ዘ ከስተመር ፋይንድ ዘም አትራክቲቭ። ከስተመሮቹ የእኛን ካምፓኒ በምን መልኩ በምን አትራክቲቭ ሆነው ወይም በምን አትራክት ሆነው ወደ እኛ ካምፓኒ ሊመጡ ይችላሉ ብሎ የመስራት አቅም ደግሞ ማርኬቲንግ ስኪል ይባላል ማለት ነው። በጥቅሉ ማስተዋወቅ ማለት ነው። ካምፓኒያችን ጥሩ ገጽታ እንዲኖረው የማድረግ አቅም ነው የማርኬቲንግ ስኪል ማለት። ሰዎቹ የኛ ካምፓኒ ሲነሳ ወደውት እንዲመጡ የማድረግ አቅም ምን ይባላል? ምን ብለን እንጠራዋለን? እሱን ምን እንለዋለን? ማርኬቲንግ ስኪል እንለዋለን ማለት ነው። ሌላው ፋይናንሻል ስኪል ሲሆን ዚስ ሪፈርስ ቱ ዘ አቢሊቲ ቱ ማኔጅ መኒ ኪፕ ትራክ ኦፍ ኤክስፔንስ ኤንድ ሞኒተር ካሽ ፍሎ አስ ዌል አስ ኢቫሉዌት ኢንቨስትመንት ኢን ተርምስ ኦፍ ዜር ፖቴንሻል ሪስክ። ይህ ደግሞ ፋይናንሻል ስኪል የምንለው ደግሞ ገንዘብን መኒ ሊሆን ይችላል፣ እሱን የመቆጣጠር አቅም እንዲሁም ኤክስፔንሳችንን የመቆጣጠር አቅም ይሄ ምን ይባላል?
ፋይናንሻል ስኪል ይባላል። ሌላው ፕሮጀክት ማኔጅመንት ስኪል ነው። ይሄ ፕሮጀክት ማኔጅመንት ስኪል ደግሞ ዘ አቢሊቲ ቱ ኦርጋናይዝ ፕሮጀክትስ ኢን ኦርደር ቱ ኢስታብሊሽ ስፔሲፊክ ኦብጀክቲቭስ ኤንድ ታይምላይንስ ቱ ኢንሹር ዛት ዘ ነሰሰሪ ሪሶርስ አር ኢን ዘ ራይት ፕሌስ አት ዘ ራይት ታይም። ያ ማለት ምንድን ነው? ሪሶርሳችንን በትክክለኛው ጊዜና በትክክለኛው ሰዓት ላቀድነው ፕሮጀክት የማዋል አቅም ነው። ይህ ደግሞ ሪሶርሳችንን ኦርጋናይዝ አድርገን ለታቀደለት ፕሮጀክት የማዋል አቅም ምን ይባላል? ፕሮጀክት ማኔጅመንት ስኪል ይባላል ማለት ነው። ሌላው ታይም ማኔጅመንት ስኪል ነው። ዘ አቢሊቲ ቱ ዩዝ ታይም ፕሮዳክቲቭሊ ኢን ኦርደር ቱ ፕሪዮሪታይዝ ኢምፖርታንት ታስክስ ኤንድ ኮምፕሌት ዘም ኦን ታይም። ይህ ደግሞ ሰዓታችንን ማኔጅ የማድረግ አቅም ማለት ነው። ምክንያቱም ሰዓታችን በትክክል ማኔጅ የማናደርግ ከሆነ ቅድሚያ ለሚሰጣቸው ነገሮች ቅድሚያ መስጠት ስለማንችል ማለት ነው። ስለዚህ ቅድሚያ መስጠት ላለባቸው ነገሮች ቅድሚያ ለመስጠት ምንድን ያደርጋል ማለት ነው? ቅድሚያ ለመስጠት ላለባቸው ነገሮች ቅድሚያ ለመስጠት ታይም ማኔጅመንት ስኪል ወሳኝ ነገር ነው። ስለዚህ ቅድሚያ መሰጠት ላለበት ነገር ቅድሚያ የመስጠት አቅም እና ሰዓታችን በትክክለኛው ማኔጅ የማድረግ አቅም ምን ይባላል? ታይም ማኔጅመንት ስኪል ይባላል ማለት ነው። ሌላው ፒፕል ማኔጅመንት ስኪል ነው። ሁለተኛው ከጀነራል ማኔጅመንት ስኪል እና ፒፕል ማኔጅመንት ስኪል ናቸው ብለናል። ሁለተኛው ፒፕል ማኔጅመንት ስኪል ነው። ከላይ የዘረዘርናቸው የምንድን ናቸው? የጀነራል ማኔጅመንት ስኪል አይነቶች ናቸው። አሁን የምንመለከታቸው ደግሞ ፒፕል ማኔጅመንት ስኪል የሚለውን ነው ማለት ነው። ሁለተኛውን ኤ ቢዝነስ ካን ኦንሊ ቢ ሰክሰስፉል ኢፍ ዘ ፒፕል ሁ ራን ኢት አር ፕሮፐርሊ ጋይድድ ኤንድ ኮሚትድ ቱ ፑቲንግ ኢን ዘ ነሰሰሪ ኤፎርት ኦን ኢትስ ቢሃልፍ። እንግዲህ ቢዝነሱ ትክክለኛ ስኬት እንዲያመጣ ከተፈለገ እሱ ላይ የሚሰሩ ሰዎች እሱ ላይ እየሰራ ያለው የሰው ኃይል በትክክል ጋይድ መደረግ መቻል አለበት ማለት ነው። ትክክለኛ ኤፈርቱን በትክክለኛ ቦታ ለመዋል በትክክል ጋይድ መደረግ መቻል አለበት። An entrepreneurial undertaking also needs the support of people from outside the organization such as customers, suppliers and investors. እንግዲህ አንድ ኢንተርፕረነር ስኬትን ለማግኘት ከማን ድጋፍ ያስፈልገዋል? ከኦርጋናይዜሽኑ ውጭ ካሉ አካላት ጋር ከከስተመር፣ ከሳፕላየር፣ ከኢንቨስተር ከነዚህ ድጋፍ ያስፈልገዋል። ስለዚህ እነዚህን አካላት በትክክል ማኔጅ የማድረግና ጋይድ የማድረግ ስኪል ምን ይባላል? ፒፕል ማኔጅመንት ስኪል ይባላል ማለት ነው። To be effective, an entrepreneur should be demonstrate a variety of skills while dealing with other people. Some of these most important people management skills are the first one, communication skill. እነዚህ እንግዲህ በፒፕል ማኔጅመንት ስኪል ውስጥ የሚገኙ አንድ ኢንተርፕረነር ሊኖሩት የሚገባ ስኪሎች ናቸው። የመጀመሪያው ኮሚኒኬሽን ስኪል ነው። The ability to express ideas and inform others orally and in writing. ይህ ማለት ከሌሎች ሰዎች ጋር የመግባባት አቅም በአይዲያ በንግግር ሊሆን ይችላል፣ ኦራሊ ወይም በራይቲንግ በጽሁፍ ሊሆን ይችላል። አይዲያውን ለሌሎች ሰዎች የመግለጽ አቅም ነው እንግዲህ ኮሚኒኬሽን ስኪል። አንድ ሰው ውጤታማ ኢንተርፕረነር ለመሆን በደንብ ደህና የሆነ ወይም ጥሩ የሆነ የኮሚኒኬሽን ስኪል ከሰዎች ጋር የተግባቦት ክህሎት ሊኖረው ይገባል ማለት ነው። ሌላው ሊደርሺፕ ስኪል ነው ወይም የአመራር ክህሎት ማለት ነው፣ የመሪነት ክህሎት። the ability to inspire people to work in a certain way and to complete the task required for the business success. ሰዎችን የመምሪያ አቅም ሊኖረው ይገባል ማለት ነው። የተሰጣቸውን ተልዕኮ በትክክል እንዲያሳኩ እነሱን ኢንስፓየር የማድረግ አቢሊቲ ማለት ነው። ይሄ ሊደርሺፕ ስኪል። ሌላው ሞቲቬሽናል ስኪል ነው። ይህ ማለት ደግሞ the ability to intense and compel people to complete tasks. ሰዎችን የማግባባት ሞቲቬት የማድረግ አቅም ማለት ነው። ይሄ ደግሞ motivation requires an understanding of what drives people and what they expect from their jobs. ይህን እንግዲህ ሰዎቹ ከስራቸው ምን ይጠብቃሉ፣ ከዚህ ስራ ምን ማግኘት ይፈልጋሉ፣ እንዴትስ መስራት ይፈልጋሉ የሚለውን አውቆ እነሱን ሞቲቬት ማድረግ ማለት ነው። እነሱን ወደዛ ታስክ የመጋበዝ ያንን ታስክ እንዲሰሩ የማድረግ አቅም ሞቲቬሽናል ስኪል ይባላል ማለት ነው። ሌላው ዴሊጌሽን ስኪል ነው። the ability to delegate tasks to different peoples። ይህ ማለት ሰዎችን በትክክለኛና ሊሰሩበት በሚችለው ቦታ ዴሊጌት ማድረግ ወይም የመወከል አቅም ማለት ነው። ኢፌክቲቭ ዴሊጌሽን ኢንቮልቭስ ሞር ዛን ኢንስትራክቲንግ። ይህ እንግዲህ ኢፌክቲቭ ዴሊጌሽን ከምንም ነገር በላይ ነው ለአንድ ኢንተርፕረነር ማለት ነው። ምክንያቱም ለምሳሌ አንድ ኮንስትራክሽን ላይ የሚሰራ ሰው ሰውነቱ ደካማ የሆነና ምንም አቅም የሌለውን ሰው የጉልበት ስራ የሚያስፈልገው ቦታ ላይ ቢመድበውና እንዲሁም ሰውነቱ ደህና የሆነና የጉልበት ስራ መስራት የሚችልን ሰው ደግሞ ቢሮ ላይ የወረቀት ስራዎች ላይ ቢመደበው ይህ በትክክል ዴሊጌት አላደረገውም ማለት ነው። ነገር ግን ሁለቱን አቃይሮ በትክክለኛ ቦታ ሲሆን ዴሊጌት ቢያደርጋቸው ውጤታማ ይሆናሉ ማለት ነው። ስለዚህ ዴሊጌሽን ስኪል ማለት ይህን የማድረግ አቅም ማለት ነው። It requires an understanding of the skills that people possess and how they use them to achieve future business needs. ሰዎቹ ምን አይነት አቅም ነው ያላቸው ብለን ማወቅ መቻል አለብን። የማርኬቲንግ አቅም ነው ያላቸው ወይስ ኦፕሬሽናል አቅም ነው ያላቸው፣ ምን አይነት አቅም ነው ያላቸው ብለን እነሱ ለይተን
ባላቸው አቅም ላይ መመደብ መቻል አለብን ማለት ነው። ዴሊጌሽን ስኪል ማለት ይሄ ነው። ሌላው ኔጎሽዬሽን ስኪል ነው። the ability to understand what the required in a situation, what motivates others in that situation and identify opportunities to maximize outcomes for all parties። ይህ ማለት ደግሞ ለይቶ ነገሮችን ለይቶ ማወቅ፣ ሌሎችን ሰዎች ሞቲቬት ሊያደርጋቸው የሚችል ነገር ምንድን ነው፣ እንዲሁም ምን አይነት ኦፖርቹኒቲዎችስ አሉ በዚህ በምናደርገው ኔጎሽዬሽን ውስጥ ብሎ ለይቶ ማወቅ ማለት ነው። ይሄን ለይቶ ካወቀ ምን ማድረግ ይችላል? ማክሲማይዝ ማድረግ ይችላል አውትካሙን ወይም ውጤቱን፣ ጥሩ ውጤት ማግኘት ይችላል ከዚህ ኔጎሽዬሽን ማለት ነው። ስለዚህ ይህን እነዚህ ነገሮች አድርጎ ጥሩ ኔጎሽዬት የማድረግ አቅም ምን ይባላል? ኔጎሽዬሽን ስኪል ይባላል ማለት ነው። all of these different people skills are intertwined. Here entrepreneurial performance results from a combination of business knowledge, general knowledge skill, people skill and personal motivation። እንግዲህ ኢንተርፕረነራል ፐርፎርማንስ እንግዲህ የነዚህ ውጤት ነው፣ የነዚህ ኮምቢኔሽን ውጤት ነው። የምን ኒዮሎጂ፣ ቢዝነስ ኒዮሎጂ ወይም የቢዝነስ እውቀት ማለት ነው። እንዲሁም ጀነራል ማኔጅመንት ስኪል ብለን ያየናቸው ከላይ፣ እንዲሁም ፒፕል ስኪል፣ ፒፕል ማኔጅመንት ስኪል ብለን እስከ አሁን ስንመለከታቸው የነበሩ እና ፐርሰናል ሞቲቬሽን የነዚህ ኮምቢኔሽን ውጤት ነው። እንግዲህ ምንድን ኢንተርፕረነራል ፐርፎርማንስ ማለት ነው። ሰክሰስፉል ኢንተርፕረነር መስት ዩዝ ዚስ ስኪልስ ኤንድ ለርን ቱ ዩዝ ዘም። ሰክሰስፉል ኢንተርፕረነር ወይም ውጤታማ ስኬታማ የቢዝነስ ሰው ወይም ስራ ፈጣሪ እንግዲህ እነዚህን ስኪሎች በትክክል አውቆና ተምሮ መስራት መቻል አለበት ማለት ነው። ኢንተርፕረነርስ ሹድ ኮንሲስተንትሊ ወርክ ቱ ኢምፕሩቭ ዜር ስኪል ኢን ዚስ ኤሪያስ፣ አይደንቲፋይ ዜር ስትሬንግዝስ ኤንድ ዊክነስስ ኤንድ ፕላን ሃው ቱ ዴቨሎፕ ዚስ አቢሊቲ ኢን ዘ ፊውቸር። አንድ ኢንተርፕረነር እንግዲህ ዊክነሱንና ስትሬንግዙን ለይቶ ማወቅ መቻል አለበት፣ አይደንቲፋይ ማድረግ መቻል አለበት። ዊክነሱንም በየጊዜው ለማሻሻል መማር መቻል አለበት ማለት ነው። ስለዚህ ተምሮ ዊክነሱን ሶልቭ እያደረገ ስትሬንግዙንም እያጠናከረ ስኬታማ የሆነ ኢንተርፕረነር መሆን ይችላል ማለት ነው። እንግዲህ እነዚህ ነገሮች ለእናንተ መሰጠት የተፈለገው ምንድን ነው? ከላይ እንደተነጋገር ነው እንደኛ አይነት ሀገር እንደ ኢትዮጵያ አንኢምፕሎይመንት ሬቱ ከፍተኛ በሆኑ ሀገራት ላይ ኢንተርፕረነርሺፕ ወይም ስራ ፈጣሪነት በጣም ትልቅ መፍትሄ ስለሆነ ሰዎቹን ከስራ ፈላጊነት ወደ ስራ ፈጣሪነት የሚቀይር ነገር ስለሆነ፣ ስለዚህ እናንተም እነዚህ ነገሮች ተጠቅማችሁ ወደፊት ከስራ ፈላጊነት ወደ ስራ ፈጣሪነት እንድትሸጋገሩ ነው። ትምህርታችሁን ኮሌጅም ሆነ ዩኒቨርሲቲ ተምሮ የጨረሰ አንድ ሰው ከስራ ፈላጊነት ጎን ለጎን ስራ ፈጣሪም እንዲሆን ለራሱ ስራ ፈጥሮ ለሌሎች ሰዎችም የስራ ዕድል የሚያመቻች አካል እንዲሆን ነው እንግዲህ እነዚህ ነገሮች እንደ ሃይላይት የተቀመጡት ማለት ነው። ስለዚህ ይህን ቻፕተር በደንብ ልታዩት ይገባል ማለት ነው። የቻፕተሩን ቀጣይ ክፍል በቀጣይ ቪዲዮ ይዘን እንገኛለን። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።